ኦኬ ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ እንዴት የምናየው ምንድነው በኤትሪፕ ድራይቨር አፕሊኬሽን ላይ እንዴት ሎጊን ማድረግ እንችላለን፣ ወደ ሲስተሙ እንዴት መግባት እንችላለን የሚለውን ነው ቪዲዮ ዛሬ ሰርተንላችሁ የመጣነው። እዚህ ላይ ምንድነው ስልካችሁን እዚህ ጋር እንደምታዩ ታስገባላችሁ፣ ከዛ ወደ ውስጥ መግባት ትችላላችሁ። ግን ከዚህ በፊት ማረጋገጥ ያለባችሁ የእናንተ ስልክ ቁጥር በኦነሩ ወይም ደግሞ በመኪናው ባለቤት ሲስተም ውስጥ መመዝገብ አለባችሁ። ያለበለዚያ ሲስተም ውስጥ ያልተመዘገበ ሰው አሁንም አይታወቅ ስልክ ቢያስገባልን ሲስተሙ ስለማያውቀው ከስር እንደምታዩት ድራይቨር ኖት ፋውንድ የሚል ሜሴጅ ከስር ያሳየናል እና ለኦነሩ እንዲመዘግብህ ጠይቀው። ማለትም ኦነሩ መጀመሪያ ሲስተም ውስጥ የእናንተን ስልክ ቁጥር ማስገባት አለበት። ምክንያቱም ለየትኛው መኪና አሳይ እንደተደረጋችሁ ሲስተሙ ማወቅ ስላለበት ማለት ነው። እንደዚህ አይነት ሜሴጅ ያሳያችኋል። ኦነሩ መዝግባችሁ ከጨረሳችሁ በኋላ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ ማለት ነው። እዚህ ጋር እንደሚታየው የኔን ስልክ ቁጥር አስገባለሁ። ካስገባው በኋላ ሜሴጅ ወደ ስልካችሁ ይገባላችኋል። እዚህ ጋር እንደምታዩት ለኔ ሜሴጅ 24 ምናምን ብሎ በሚጀምር ስልክ 246 የሚል ቁጥር ገብቶልኛል። እሱም ሜሴጅ እዚህ ጋር ጽፋለሁ ማለት ነው። ጽፌ ሲጨርስ ወደ ሲስተሙ ቀጥታ ያስገባናል ማለት ነው። ኦሬዲ ሲስተሙ ይሄን ስልክ ቁጥር ስለሚያውቀው ወደ ሲስተሙ ቀጥታ ያስገባናል። እዚህ ጋር ሎኬሽን ኢንፎርሜሽን አለው እንድንል ያደርገናል። while using this time ብቻ ሳይሆን አለው all the time የሚለውን ከላይ እንነካለን ማለት ነው። ከዛ እንወጣለን። ከዛ እዚህ ጋር እንደምታዩት ልክ ሲስተሙ ላይ ወደ ውስጥ መግባት ችያለሁ ማለት ነው። ሲስተሙ ውስጥ ገብቻለሁ። እዚህ ጋር ፕሮፋይል የምትለውን በተን ስንነካ ስሜ ከላይ ያስቀምጥልኛል፣ ስልክ ቁጥሬንም ኦሬዲ ሲስተሙ ላይ ተመዘገበው ስልክ ቁጥር ያሳየኛል። ምን አይነት መኪና አሳይን እንደተደረጉ የትኛው መኪና እየነዳው እንደሆነ ያሳየኛል። ማይ ቬሂክል ላይ እንደምታዩት ሲጋል ወይም BYD እየነዳው እንደሆነ እንደምነዳ ኦን እንደማደርግ ከዚህ ጋር እንደምታዩት ኢንፎርሜሽን ያሳየኛል ማለት ነው። ሎግ አውት ማድረግ ይፈልግ ወይም ደግሞ በሌላ ስልክ ደግሞ መግባት የሚፈልግ ከሆነ ሎግ አውት ማለት ትችላለሁ። እዚህ ጋር ልክ እንደምታዩት ኖቲፊኬሽኖች ካሉ ኖቲፊኬሽን ማየት እችላለሁ። እዚህ ጋር ፊውል ሪኩዌስት ካደረኩም እዚህኛው ፔጅ ላይ ማየት እችላለሁ። ጆብስ የሚለው ቦታ ላይ ደግሞ እንደምታዩት አዲስ ጆቦች አሳይን ሲደረግ ቬሂክል ኦነሩ ኮንትራክት ከፈረመ በኋላ ለኔ ስራ ፎርዋርድ ሲደረግልኝ እዚህ ጋር ማየት መከታተል እችላለሁ ማለት ነው። ቀጣይ ቪዲዮዎች ላይ ደግሞ እንዴት ጆቦችን ማኔጅ ማድረግ እንችላለን፣ ፊውል ሪኩዌስት እንዴት መጠየቅ እንችላለን፣ ኖቲፊኬሽኖች እና የቀሩትን ሁሉንም ነገሮች እንዴት ማየት እንችላለን የሚለውን እናያለን ማለት ነው። ቴንክ ዩ